በአረብኛ ቋንቋ ላይ አረብኛን እንደ አረቦች አቀላጥፋችሁ እንድትናገሩ የሚረዷችሁን ወሳኝ የአረብኛ ንግግርና ቃላቶችን በዛሬው ቪዲዮአችን በሰፊው እየተነተንን እንዲሁም እየዳሰስን ምሳሌያዊ አገባቦችን እያስገባን የምንመለከተው ወሳኝ ትምህርታችን ይሆናል። መርሃባ፣ ይህ አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። እስኪ በመጀመሪያ አንድ የአረብኛ ተናጋሪ ወይንም ደግሞ አሰሪያችሁም ሊሆን ይችላል በአረብኛ የሆነ ነገርን ምኑ ጋ ነው ወይንም ደግሞ የቱ ጋ ነው ብለው ቢጠይቋችሁ አንድን ነገር ተንትናችሁ ለማስረዳት ውስጥ የሚለውን ቃል ለመጠቀም ብትፈልጉ በአረብኛ መጠቀም ያለባችሁ ቃል ፊ የሚለውን ይሆናል ማለት ነው። እዚህ ጋር እንደምታዩት ፊ ወይንም ደግሞ ቤል ማለትም እንችላለን። ፊ ወይንም ደግሞ ቤል ሁለቱም ቃል አንድ አይነት የሆነ ትርጓሜ ይኖሯቸዋል። ፊ ወይንም ደግሞ ቤል ውስጥ የሚለውን ትርጓሜ ይዙናል። ቢተላጃ ስንል ፍሪጅ ውስጥ እያልን ነው ማለት ነው። ቢተላጃ ስንልም ደግሞ ፍሪጅ ውስጥ እያልን ነው ማለት ነው። ፊልቤት ስንል ቤት ውስጥ እያልን ነው። ፊልቤት። ቢልቤት ስንልም ደግሞ ቤት ውስጥ እያልን ነው ማለት ነው። እስቲ እነዚህን ቃላት በምሳሌ እያደረግን ደግሞ እንመልከት። ለምሳሌ ማዳምሽ አጥኒ ጀዋሌ ፊሸንጣ ብትልሽ አጥኒ ጀዋሌ ፊሸንጣ ብትልሽ ምን እያለች ሲሆን ስልኬን ስጭኝ ስልኬ ሻንጣ ውስጥ ነው እያለች ነው ማለት ነው። አጥኒ ጀዋሌ ፊሸንጣ። እዚህ ጋር ፊ የሚለውን ቃል ማዳምሽ ወይም አሰሪዎችሽ እየተጠቀሙ ነው ማለት ነው። ውስጥ አለ እያልን ነው ማለት ነው። አንድን ነገር ውስጥ መኖሩን ለመናገር ፊ የሚለውን የአረብኛ ቃል አረቦች ይስተዋላል ሲናገሩት ማለት ነው። ሌላኛው እንደ ምሳሌ የምንመለከተው ቃላችን ቴሌፎን ፊሸንጣ ቢሉሽ አሰሪዎችሽ ቴሌፎን ፊሸንጣ ሞባይሉ ሻንጣ ውስጥ ነው እያሉሽ ነው ማለት ነው። ቴሌፎን ፊሸንጣ። አንድ የአረብኛ ተናጋሪ ቴሌፎን ፊሸንጣ ካለሽ ሞባይሉ ሻንጣ ውስጥ ነው እያሏችሁ ነው ማለት ነው። ሌላኛው እድዩፍ ፊሳላ ቢሏችሁስ አንድ የአረብኛ ተናጋሪ እድዩፍ ፊሳላ ቢሏችሁ እድዩፍ የሚለው ቃል እንግዶቹ እንደማለት ነው። እድዩፍ ፊሳላ ማለት ደግሞ ሳሎን ናቸው እንደማለት ነው። ሳሎን ውስጥ ናቸው እያሉ ነው። ስለዚህ እድዩፍ ፊሳላ ስንባል እንግዶቹ ሳሎን ውስጥ ናቸው እያሉን ነው ማለት ነው። እኛ መናገርም ከፈለግን በዚህ መልኩ መናገር ይኖርባቸዋል ማለት ነው። ስለዚህ ፊ ወይም ደግሞ ቤል የሚለውን ቃል አረብኛ ንግግር ውስጥ ከሰማን ወይም ደግሞ እያስገባን የምናገር ከሆነ ውስጥ የሚለውን የአማርኛ ትርጉም ይዝንላል ማለት ነው። አንድ ነገር ውስጥ መኖሩን ለመናገር ከዚህ በኋላ ፊ ወይም ደግሞ ቤል ያላችሁ ታስገባላችሁ ማለት ነው። እስኪ ሌላ ምሳሌ ደግሞ ልጨምርላችሁ። ሐጥል ሞያ ፊተላጃ ብትባሉስ ማዳምሽ ወይንም ደግሞ አሰሪሽ ሐጥል ሞያ ፊተላጃ ብትልሽ ውሃውን ፍሪጅ ውስጥ አስቀምጪው እያለችሽ ነው ማለት ነው። ቢተላጃ ማለት ፍሪጅ ውስጥ እያለችሽ ነው። ቀደም ቢል ብለን የተጠቀምነው ቃል እዚህ ጋር አስገብተን እያየን ነው ማለት ነው። ሐጥል ሞያ ፊተላጃ ፍሪጅ ውስጥ ውሃውን አስገቢው እየተባልሽ ነው ማለት ነው። ሐጥል አኪል ቢሰፍራ ስትባይ ምግቡን ጠረጴዛ ላይ ወይም የምግብ ጠረጴዛ ላይ አስቀምጪ እየተባልሽ ነው ማለት ነው። ምንድነው ያልኳችሁ? ሐጥል አኪል ቢሰፍራ። ሐጥል አኪል ቢሰፍራ ምግቡን የምግብ ጠረጴዛ ላይ አስቀምጪ እየተባልሽ ነው ማለት ነው። ሐጥል አኪል ቢሰፍራ። እዚህ ጋር እስኪ ለየት እናደርገውና ለወንድ እንዴት ነው የምንጠቀመው የሚል ጥያቄ ደግሞ ከመጣ ሐጢ ያልነውን ሐጥ እንላለን ማለት ነው። ለወንድ ሲሆን ሐጥ እንላለን። ለሴት ሐጢ ያልነውን ቃል ለወንድ ደግሞ ሲሆን ሐጥ
እንላለን ማለት ነው። ስለዚህ እንዳትረሱ ከዚህ በኋላ ፊ ወይንም ደግሞ ቢል የሚል ቃል ስታስገቡ በንግግራችሁ ላይ ውስጥ የሚለውን ቃል ይዝልናል ማለት ነው። ፊ ሰያራ መኪና ውስጥ፣ ፊል ቤት ቤት ውስጥ ወይንም ደግሞ ቢል ቤት ቤት ውስጥ፣ ቢሰያራ ስንል መኪና ውስጥ እያልን ማለት ነው። እነዚህን ሁለት ቃል ስንከት እንደ አረቦች ጥሩ የሆነ የአረብኛ ንግግር ይኖረናል ማለት ነው። በሁለተኛነት የምናየው ቃላችን ደግሞ አንድ ነገር ለመናገር አቅጣጫውን ለአረብኛ ተናጋሪዎች ወይም ደግሞ እኛ በአረብኛ ከኋላ ነው ያለው ለማለት ወራ የሚለውን ቃል እንጠቀማለን። ወራ ከኋላ እያልን ነው ማለት ነው። ወራ አንድ ነገር ከኋላችን ካለ አቅጣጫውን ለመናገር ወራ እንላለን። ወራ ተላጃ ከፍሪጁ ጀርባ እያላችሁ ነው። ወራ ከነብ ከሶፋው ጀርባ እያላችሁ ነው ማለት ነው። አንድ ነገር ወራ ካላችሁ በኋላ የዛን ነገር እቃውን ስታስገቡ የዛ ነገር ከጀርባው እያልን የዛን ቃል ቦታ ምንነት እየተናገርን ነው ማለት ነው። አንድ ነገር ምናልባት ማዳምሽ አንድ ነገር ጠፍቶባት እስቲ ፈልጊ ወይንም ምናምን ብላ ብትጠይቅሽ ወራ ብለሽ የዛን ቃል የቱ ጋር እንዳለ ቦታውን ማስቀመጥ ትችላለሽ ማለት ነው። እዚህ ጋር ከኋላዬ ብለን በአረብኛ ለመናገር ብንፈልግስ ወራይ እንላለን። ወራይ ከኋላዬ እያልን ማለት ነው። ወራይ አንድ ነገር ከኋላዬ እያልን ለመናገር ስትፈልጉ ከዚህ በኋላ በአረብኛ ወራይ ትላላችሁ። ከኋላዬ ምንም ነገር የለም ለማለት ማፊ ሸይ ወራይ እንላለን። ማፊ ሸይ ወራይ ከኋላዬ ምንም ነገር የለም እያልን ነው። እስቲ የሆነ ነገር አለ ከኋላዬ ለማለት ስትፈልጉስ በአረብኛ ፊ ሸይ ወራይ እንላለን። ፊ ሸይ ወራይ ጠበቅ እናደርገዋለን። ፊ ሸይ ወራይ ከኋላዬ የሆነ ነገር አለ ብለን እየጠየቅን ነው ማለት ነው። ፊ ሸይ ወራይ። ስለዚህ ወራይ የሚለው ቃል በዚህ አገባባችን ላይ ከኋላዬ እያልን ነው ማለት ነው። ወራ የሚለውን ቃል እስካሁን ያየነው እየበታተንን እንዴት አገባቡን በአረብኛ ላይ እንዴት የሚመስለውን አገባብ እያየን ነው ማለት ነው። ወራይ ደግሞ ከኋላዬ የሚለውን ትርጉም ይዘንላል ማለት ነው። ከኋላ ተመልከት ለማለትስ በአረብኛ ሹፍ ወራክ እንላለን። ሹፍ ወራክ። ቅድም እንዳያችሁት ወራ የሚለውን ብዙ አይነት አገባብ እያደረግን ነው እየተመለከትን ያለ ነው። ሹፍ ወራክ ስንል ደግሞ ከኋላ ተመልከት እያልን ነው ለወንድ። ወራክ ለሴት ሲሆን ደግሞ ወራኪ እንላለን። ሹፊ ወራኪ እንላለን። ከኋላሽ ተመልከቺ እያልን ነው ማለት ነው። ስለዚህ በአጠቃላይ ለመከለስ ያክል ወራ የሚለው ቃል ከኋላ የሚለውን የአረብኛ ቃል ትርጉም ይዘንላል ማለት ነው። ከኋላዬ ለማለት ወራይ እንላለን። ወራክ ደግሞ ማለት ከኋላ እያልን ነው ማለት ነው። ሌላኛው ሶስተኛው የአረብኛ ቃል ያመጣውላችሁ በራ። በራ ውጪ እንደማለት ነው። ውጪ በራ። አንድ ነገር አረቦች ሲያወሩ ወይም ደግሞ እኛ በአረብኛ ለማውራት አንድ ነገር ውጪ መሆኑን ለማውራት በራ የሚለውን የአረብኛ ቃል እንጠቀማለን። ለምሳሌ እስኪ አረብ አሰሪዎችሽ እንግዶቹ ውጪ ናቸው በሩን ክፈቺ ለማለት በአረብኛ ምን ሊሉሽ ይችላሉ? ኢፍታሂል ባብ ድዩፍ አልበራ ይሉሻል። ኢፍታሂል ባብ ድዩፍ አልበራ። እዚህ ጋር ኢፍታሂ የሚለው ቃል ክፈቺ እያሉሽ ሲሆን ባብ ያው በር ነው፣ ከዚህ በፊት ነግሬያችኋለሁ። ድዩፍ ማለት ደግሞ እንግዶቹ እያሉ ነው። አልበራ የሚለው ቃል ደግሞ በር ላይ እያልን ነው፣ ከውጪ እንደማለት ነው። ስለዚህ ኢፍታሂል ባብ ድዩፍ አልበራ ስትባይ እንግዶቹ ውጪ ናቸው በሩን ክፈቺ እየተባልሽ ማለት ነው። እዚህ ጋር በራ የሚለው ቃል ውጪ የሚለውን የአረብኛ ቃል ይዘንላል ማለት ነው። ሌላኛው የአረብኛ ቃላችን አንድ ነገር ከውጪ ቢመጣ ወይም ደግሞ እቃ አዘው አሰሪዎችሽ ይችላሉ ወይም ደግሞ ማዳምሽ ከውጪ እቃ አዛ በር ላይ ቢመጣ ማዳምሽ በአረብኛ ምን ልትልስ ትችላለች? እስኪ በአረብኛ እያስገባን ደግሞ እንመልከት።
አግራደል በራ ትልሻለች። እቃው ውጪ ነው እየተባለች ነው ማለት ነው። አግራደል በራ እዚህ ጋር በራ የሚለው ቃል እየተጠቀመች ነው ማለት ነው። አግራደል በራ እቃው ውጪ ነው እየተባለ ነው ማለት ነው። ሌላኛው እስያራ በራ መኪናው ውጪ ነው እያልን ማለት ነው። እስያራ በራ መኪናው ውጪ ነው እንደማለት ነው በአረብኛው። ስለዚህ ለማጠቃለል ያክል በራ የሚል ቃል በአረብኛ ንግግር ላይ ከሰማችሁ ወይም ደግሞ እናንተ አስገብታችሁ ለመናገር ብትፈልጉ ውጪ የሚለውን የአረብኛ ቃል ይዘላችኋል ማለት ነው። እስቲ ደግሞ ሌላ አገባብ ልንገራችሁ። ኢጥላይ በራ ስንባል ወደ ውጪ ውጪ እየተባለች ነው ማለት ነው። ኢጥላይ በራ እዚህ ጋር ኢጥላይ ማለት ውጪ እያለች ነው ለሴት፣ በራ ማለት ደግሞ ውጪ ነው። ስለዚህ ኢጥላይ በራ ስትባይ ወደ ውጪ ውጪ እየተባለች ነው ማለት ነው። ሌላኛው የአረብኛ አገባባችን ደግሞ እስቲ አንድ ሰው በአረብኛ የት ነህ ብሎ ቢጠይቋችሁስ ምን አይነት መልስ ልትመልሱ ትችላላችሁ? በራ የሚለውን ቃል በመጠቀም የት ነህ ብሎ ቢጠይቋችሁ እናንተ በምላሻችሁ አነ በራል ቤት እንላለን። ከቤት ውጪ ነኝ እያልን ነው። አነ በራል ቤት ከቤት ውጪ ነኝ። በራል ሸጎል ከስራ ውጪ ነኝ እያልን ነው። በራል ሸጎል አነ በራል ሸጎል ስንል ከስራ ውጪ ነኝ እያልን ነው። አነ በራል መክተብ ስንል ከቢሮ ውጪ ነኝ እያልን ነው ማለት ነው። ስለዚህ ለንግግሩን ለማጠቃለል ያክል በራ የሚለውን ቃል እንጠቀምና ያዛን ቃል የት ቦታ እንዳለን ለመናገር ስሙን ከጀርባ እናስገባለን ማለት ነው። በራል ቤት ስንል በራ የሚለውን መጀመሪያ እናስቀድማለን። ከዛ በኋላ የት አካባቢ እንዳላችሁ ከዛ የምትፈልጉትን ውጪ ያለውን ቦታ ትጠቅሳላችሁ ማለት ነው። አራተኛውና መርጬ ያመጣሁላችሁ ቃል አንድን ነገር ከላይ መኖሩን ለመናገር ብስንፈልግ ወይንም ደግሞ ራሳችን ከላይ መኖራችንን ለመናገር በአረብኛ ፎግ የሚለውን ቃል እናስገባለን ማለት ነው። ፎግ ከላይ የሚለውን የአረብኛ ትርጉም ይዘናል። ፎግ ለምሳሌ ማዳማችሁ ልትሆን ትችላለች ወይንም ደግሞ አሰሪያችሁ ከስር ፎቅ ላይ ሆነው ወደ ላይ ነገር እያዩ የት ነሽ እያሉ ቢጠይቋችሁ እናንተ በምላሹ እላይ ነኝ ብለን ለመናገር በአረብኛ አና ፎግ እንላለን። አና ፎግ እላይ ነኝ እያልን ነው ማለት ነው። ስለዚህ አንድ ነገር ራሳችሁም ሊሆን ይችላል ወይንም ደግሞ አንድ ነገር ከላይ መሆኑን ለመናገር ፎግ የሚለውን ቃል እናስገባለን ማለት ነው። አና ፎግ ስትሉ ከላይ ነኝ እያላችሁ ማለት ነው። ለምሳሌ እስኪ ደግሞ ማዳምሽን እላይ ነሽ ወይ ብላችሁ ለመጠየቅ በአረብኛ ኢንቲ ፎግ ትላላችሁ። እላይ ነሽ ወይ እያልን ነው። ኢንቲ ፎግ እላይ ነሽ ወይ ብላችሁ እየጠየቃችሁ ማለት ነው። እስቲ ደግሞ በምሳሌ ቀየር አድርገን እንመልከትና ማዳምሽ ወንድ ልጇን የት ነው ብላ ብትጠይቅሽ ምናልባት ልጁ ከላይ ሊሆን ይችላል። አንቺ በምላሹ ከላይ ነው ብለሽ ለመመለስ በአረብኛ ወለደል ፎግ ትላለች ማለት ነው። ወለደል ፎግ እንላለን። ለወንድ የምንጠቀመው ነው ወለድል። ለሴት ሲሆን ደግሞ ቢንትል ፎግ እንላለን። ለሴት ልጅ ቢንት ብለናል ከዚህ በፊት። ስለዚህ ቢንትል ፎግ ስንል ሴት ልጇ ከላይ ነች ብለን እየነገርናት ነው ማለት ነው። ወለደል ፎግ ስንል ደግሞ ልጁ ከላይ ነው እያልን ነው ማለት ነው። የመጨረሻውና አምስተኛው ቅድም ካየነው የአራተኛው ቃል ተቃራኒ ማለት ነው። አንድ ነገር እታች ናችሁ ራሳችሁም ሊሆን ይችላል ወይንም ደግሞ አንድ ነገር እታች መሆኑን ለመናገር በአረብኛ የምትጠቀሙት ቃል ታህት ይሆናል ማለት ነው። ታህት ታች እያልን ማለት ነው። ታህት። ስለዚህ ለምሳሌ አንድ ሰው ከላይ ፎቅ ላይ ሆኖ የት ነሽ እያለ ቢጠራዋችሁ ወይንም አሰሪዎቻሽ ሊሆን ይችላሉ ማዳምሽም ልትሆን ትችላለች የት ነሽ እያላችሁ ከላይ ሆኖ ፎቅ ላይ ወደ ታች ቢጠሯችሁ አና ታህት ትላላችሁ። አና ታህት ታች ነኝ እያላችሁ ነው ማለት ነው። አና ታህት ታች ነኝ ብለን በአረብኛ እየተናገርን ነው ማለት ነው። ጀዋሌ ታህት አልጣውላ ስንልስ ስልኬ ከጠረጴዛው ስር ነው እያልን ነው ማለት ነው። አንድ ነገር እዛ ቦታ ላይ ከታች መሆኑን ለመናገር ታህት የሚለውን ቃል አስገብተን
የእቃውን ስም እናስገባለን ብያችኋለሁ። ጀዋሌ ታህተል ጣውላ ስንል ስልኬ ጠረጴዛ ስር ነው እያልን ነው ማለት ነው። እስቲ ደግሞ ታች ነሽ ወይ ስትባሉ ታች አይደለሁም ለማለት በአረብኛስ እንዴት ብላችሁ ትመልሳላችሁ? አነ ሞታት እንላለን። አነ ሞታት ታች አይደለሁም እያልን ነው ማለት ነው። አነ ሞታት። እዚህ ጋር አነ ማታት ማለትም ይቻላል። አነ ማታት ሁለቱም አገባብ አንድ ናቸው። ትርጉማቸው ሞ ወይንም ደግሞ ማ የሚለውን ቃል ብትጠቀሙ ከዚህ በፊት አስረድቻችኋለሁ። አፍራሽ ይሆናል ብያችኋለሁ። ስለዚህ አነ ሞታት ስትሉ እኔ ታች አይደለሁም ወይም ደግሞ ታች አይደለሁም ብላችሁ እየተናገራችሁ ነው ማለት ነው። አነ ሞታት። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።